ጤና ይስጥልኝ። ይህ ጋዜጣ ፕላስ የመረጃ ሰዓት ነው። የመረጥናቸውን ሀገራዊ፣ ቀጠናዊና ዓለም አቀፋዊ ዜናዎች እንደሚከተለው አሰማችኋለሁ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ጅቡቲ በማቅናት ከኦማር ጌሌ ጋር ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብኤል ማንደብ የባህር ወሽመጥን በተመለከተ መነጋገራቸው ተገለጸ። አልሲሲ በወሳኝ ዓለም አቀፍ የንግድ መስመሮች ላይ የሚቃጣውን ማንኛውንም የደህንነትና በነፃነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። ሀገራቱ ባለፈው በተገናኙበት ወቅት የቀይ ባህር የአስተዳደርና የደህንነት ጉዳይ የተጎራባቾች ሀገራት ብቸኛ ሚና እንደሆነ መስማማታቸውን መግለጻቸው አይዘነጋም። ለሚ ናሽናል ሲሚንቶ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ማቅረቡን አስታወቀ። በአማራ ክልል እንሳሮ ወረዳ የሚገኘው የለሚ ናሽናል ሲሚንቶ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ የሲሚንቶ ምርትን ለገበያ በማቅረብ ገበያውን ማረጋጋት ችሏል። ባለፉት 2 ወራት ብቻ ከዲያስፖራው ማህበረሰብ ከ1 ሚሊዮን ዶላር በላይ የአባይ ግድብ ድጋፍ መሰብሰቡን የኢትዮጵያ ዲያስፖራ አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር አምባሳደር ፍጹም አረጋ እንደገለጹት በቅርቡ ግድቡ ሊጠናቀቅ 2 በመቶ ስራ ብቻ እንደቀረው ከተበሰረ በኋላ የዲያስፖራው ተሳትፎ ልክ በጅምሩ ወቅት እንደነበረ ከፍተኛ ደስታና ተነሳሽነት የታየበት ነው። ባለስልጣኑ ከደንብ መተላለፍ ከ275 ሚሊዮን ብር በላይ ገቢ ሰበሰበ። በ9 ወራት ውስጥ ከደንብ መተላለፍ ከ275 ሚሊዮን ብር በላይ ገቢ መሰብሰቡን የደንብ ማስከበር ባለስልጣን አስታወቀ። ገቢው የተሰበሰበው በኮሪደር ልማት፣ በወንዞችና በወንዞች ዳርቻዎች ላይ ብክለት ባስከተሉ ተቋማትና ግለሰቦች መሆኑ ተገልጿል። የደቡብ አፍሪካ የዋጋ ግሽበት በመጋቢት ወር በ2.7 በመቶ ዝቅ አለ። የኢኮኖሚ ባለሙያዎች ዓመታዊ የዋጋ ግሽበት ግምት 2.9 የነበረ ሲሆን የአገሪቱ ተጠባባቂ ባንክ 3 በመቶ እንደሚሆን አስቀምጦ ነበር። የአገሪቱ የዋጋ ግሽበት በየካቲት ወር ከነበረበት 0.9 በመቶ በመጋቢት ወር በ0.4 በመቶ ቀንሷል። በእስራኤል ቴል አቪቭ እና ኢየሩሳሌም አቅራቢያ በተከሰተ ሰደድ እሳት 13 ሰዎች ቀላል ጉዳት ደረሰባቸው። በትላንትናው ዕለት በእስራኤል ቴል አቪቭ እና በኢየሩሳሌም አቅራቢያ በተከሰተ ሰደድ እሳት 13 ሰዎች ቀላል ጉዳት የደረሰባቸው ሲሆን ከእነዚህም መካከል 10 የእሳት አደጋ ሰራተኞች መሆናቸው ተዘግቧል። ኢስታንቡል በደረሰ የመሬት መንቀጥቀጥ እስካሁን ከ230 በላይ ዜጎች ቆስለዋል። በቱርኪዬ ኢስታንቡል በሬክተር ስኬል 6.2 የሆነ የመሬት መንቀጥቀጥ ተከስቶ እስካሁን ከ230 በላይ ዜጎች ጉዳት የደረሰባቸው መሆኑ ተገልጿል። የመሬት መንቀጥቀጡ ከ15 ሚሊዮን በላይ ሰዎች በሚኖሩባት ኢስታንቡል እና በአጎራባች ግዛቶች ውስጥ በጠንካራ ሁኔታ እንደተሰማ ተነግሯል። ህንድ ከፓኪስታን ጋር የውሃ መጋራት ስምምነትን አቋረጠች። ህንድ ከጎረቤት ፓኪስታን ጋር ለ10 ዓመታት የቆየውን የውሃ ስምምነት አቋርጣለች። ውሳኔው በህንድ ካሽሚር ውስጥ ያልታወቁ ታጣቂዎች ቱሪስቶችን ማጥቃታቸውን ተከትሎ ሲሆን እርምጃው ድንበር እስከ መዝጋትና ለፓኪስታን ዜጎች ቪዛን እስከ መከልከል እንደሚዘልቅ ተዘግቧል። ቻይና ከአሜሪካ ለመግዛት የያዘቻቸውን የቦይንግ አውሮፕላኖች እንዲመለሱ አደረገች። ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ እየሰጠች ትገኛለች። በዚህም ከቦይንግ ለመግዛት አዘዛቸው የነበሩ አውሮፕላኖችን እንዲመለሱ ማድረጓን የአሜሪካው አውሮፕላን አምራች ቦይንግ ኃላፊ አስታውቀዋል። ቴሌግራም በፈረንሳይ አገልግሎቱን ሊያቋርጥ እንደሚችል አስታወቀ። ፈረንሳይ የተጠቃሚዎችን መረጃ የይለፍ ቃል በድብቅ ለማግኘት የምታስገድድ ከሆነ ቴሌግራም ፈረንሳይን ለመልቀቅ ይገደዳል ሲል የቴሌግራም መስራችና ባለቤት ፓቬል ዶሮቭ ተናግረዋል። ኩባንያው የተጠቃሚዎችን ሰብአዊ መብት በመገርሰስ የግል መረጃዎቻቸውን ያለ ፍቃዳቸው በድብቅ ሶስተኛ ወገን እንዲያገኘው ከመፍቀድ በፈረንሳይ ያለውን የማህበራዊ ሚዲያ ገበያ ለመልቀቅ እንደሚመርጥ ገልጿል። ትራምፕ በክሪሚያ ያለውን አቋም በተመለከተ ዘለንስኪን ተቹ። የዩክሬኑ ፕሬዝዳንት ቭላድሚር ዘለንስኪ ሩሲያ ክሪሚያን ለመቆጣጠር ፈቃደኛ ባለመሆኗ የሰላም ድርድር ላይ ጉዳት አድርሰዋል ሲሉ ፕሬዝዳንት ዶናልድ ትራምፕ ተችተዋል። ትራምፕ ይህን የተናገሩት ትሩዝ ሶሻል በተሰኘ የትስስር ገጻቸው ላይ ሲሆን ይህም ጦርነቱን ለማቆም የሰላም ድርድርን አደጋ ላይ ጥለዋል ሲሉ ወቅሰዋል።
ተከታታዮቻችን ከዜናዎቹ ጋር ማርቆስ በላይ ነበርኩኝ። ዜናዎቹን ከጋዜጣ ፕላስ እና ከሌሎች የሀገር ውስጥ መገናኛ ብዙሃን እንዲሁም ከቢቢሲ፣ ታይምስ ኦፍ እስራኤል፣ አናዶሉ እና ስፑትኒክ ተጠቅመናል።